አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዳ መሐመድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። የአላህ ሰላምና እዝነት ረድኤት በረከት በሁላችንም ላይ የሆነ ያልኩኝ ዛሬ ትንሽ አጠር ባለች ቪዲዮ መጥቻለሁ ማለት ነው። ቪዲዮውን አስቤበት አይደለም እየሰራው ያለሁት፣ ትንሽ ከፍቶኝ ነው ወላሂ ማለት ነው። እያለቀስኩ ነበር። አሁን ቢያንስ 5 ደቂቃ ምናምን ነው ቢሆነኝ ካቆምኩ ማለት ነው። እየሰራው ያለሁት ያው እንደምታውቁት ሸቃሊት ነኝ እና አረብ ልጆች ጋር ተጣላሁ። ያው ሁሌም ነው የምጣላው እኔ፣ ሁሌም ይመቱኛል፣ ሁሌም ያስቸግሩኛል እና አሁን ደግሞ በጣም የሚያስጠላ ነገር በቃ ብትር እንኳን አሞ ይለቃል ማለት ነው። ተመታችሁ ያ ቁስሉ ሲለቅ ይለቃል ብትር ማለት ነው። ስድብ ግን አይለቅ። ስድብ ሁሌም የአእምሮ ስራ ነው የሚጥሉባችሁና እንድትመክሩኝ ነው ማለት ነው። ምን ማድረግ እንዳለብኝ ማለት መወሰን አቃተኝ፣ ለመግባትም መወሰን አቃተኝ። ምክንያቱም የተሰደድኩበት ምንም የያዝኩት ነገር ስለሌለኝ ማለት ነው። አስተካክላለሁ ብዬ የመጣሁትን ነገር ምንም ነገር ሳላደርግ እንዴት ለመለስ እና እስኪ በዚህ ጉዳይ ላይ ሀሳብ እንዲሰጡኝ ብዬ ነው። እና የተጣላንበት እስከ ዛሬው ምናምን ተውት፣ ያለፈ ጉዳይ ነው። ግን አሁን እያስለቀሰኝ ያለው ነገር አጋጣሚ ከልጅ ጋር ነው ማለት ነው የተጣላሁት። ያው ልጆቹ በጣም ጭንቅ ናቸው። እንኳን ስድብ ቀርቶ አይደለም ብትርም ይማታሉ። ከዛ ምን አደረገች መሰለሽ፣ እዛችኛይቱ ሰራተኛ ጋር ፊሊፒን ያለች አብራኝ የምትሰራ እዛ ጋር ተጣልታ፣ ከዛ እኔንም እሷንም ባንዴ በስድብ ከዛ አላህ ይናል ከዳመት ኡምሃቱሁም ምናምን አለች ማለት ነው። ያኔ ማለት የሰራተኞችን እናት ጨርሶ አላህ ያንሳት አለች ማለት ነው ስትል፣ ከዛ እንዴት ነው እንደዚህ የምትይው? ምን ብለሽ ነው እንደዚህ የምትይው? እናቴ ምን ታርግሽ ምናምን አልኳት ማለት ነው ስላት፣ ከዛ ኩሊዘክ ምናምን አለች ማለት ነው። እንደዛ ስትለኝ እኔም ደግሞ አንቺው ቢው እኔ አይደለሁም የምበላው አንቺ ነሽ። ከዛ እሷ ደግሞ እጥፍ አድርጋ መለሰችልኝ። ያው ዘጌን ምናምን ብላ ማለት ነው፣ ሁለት እጥፍ አድርገሽ ምናምን ብላ መለሰችልኝ። እና ሰዎቹ እየሰሙ ነው። እና ከዛ እሶቹ ዘንድ ስትደርስ አለቀሰች። ገና በቃ እንትን ስታያቸው ምናምን እየሰደበችኝ ምናምን ብላ አለቀሰኝ ማለት ነው። እኔ የሰደብኳት እናቴን ስለተሳደበችብኝ ነው። እሷ ልጅ በነፃ በ24 ሰዓት ምንም ነገር ማንም ሳይቆጣት ሰዎቹ ፊት በቃ ማንም ኖር አልኖረም ታይ የሚላት የለም ማለት ነው። ከዛ በቃ ማለት ምንድነው የተሳደብሽው? ምንድነው ያልሻት? እናቷን ሰርበሽባታል አለኝ ሰውየው ማለት ነው። እኔ እናቴን የተሰደበችው እሷ ናት። እኔ ምን ብዬ ነው እናቷን የምሳደበው? ግን እሷን ሰድቤያታለሁ አልኩት። ከዛ ሰውየው ምንም አላለም፣ ሴትዮዋም ምንም አላለኝም። ሰምቻለሁኝ፣ እኔም ይሄንን እንዳልሻት ሰምቻለሁ። ሌላ ግን እኔ አላልኳትም አልኳት። ከዛ እነሱ ተቀበሉኝ። ከዛ ምን ብትል ጥሩ ነው፣ ሰራተኛ ውሸታም ነው አለች። ሰራተኛ ውሸታም ነው ስትል ማለት ነው በቃ ታይ ነውር ነው ምናምን እያሉ ዝም ብለው እያሸፋሉ እንጂ ማለት ነው የሆነ መስመር አያስይዙም። እኔ ትልቅ ነኝ፣ ወልዳታለሁኝ፣ ልጅቱን ወልዳታለሁ፣ መውለድ እችላለሁ በሷ እድሜ ማለት ነው። እኩል እኔና እሷን አቁመው ያሰዳድቡናል። እና በጣም ከፋኝ፣ አለቀስኩ። በቃ አለቀስኩኝ ማለት ለምን ድህነቴ ነው እንጂ ከነሱ በምንም ነገር አንሻ አልነበረም። ግን በቃ ማጣት ሰው ፊት እንደዚህ ያደርጋል። እና ይሄ ቤት በተደጋጋሚ ነው እንደዚህ አይነት ነገር በተደጋጋሚ ነው። በቃ ምንም ልቅ ናቸው ጨርሰው ልጆቹ ማለት ነው። ትልልቆች አሉ፣ አንድ ሴት እና አንድ ወንድ። እነሱ ያኔ ከስንት አንዴ ነው እንጂ አይደርሱም።
እና ያው ትልልቆቹ አሉ። ትልልቆቹ ብዙም አያስቸግሩም። ያው ስራቸው ትዕዛዛቸው ምናምን ካልሆነ በቀር እንደዚህ ሰው ላይ አይደርሱም። አፋቸው ልቅ አይደለም የትልልቆቹ ማለት ነው። 3 አሉ ግን 2 የዓመት ብልጫ የሆኑ የ6 ዓመት እና የ7 ዓመት ናቸው። በጣም እየረበሹኝ ያሉት ማለት ነው። በጣም እየረበሹኝ ያሉት የ6 ዓመት እና የ7 ዓመት ናቸው። እና እንደው ምን ላድርግ? ምክራችሁ ያስፈልገኛል። ወላሂ ምን ላድርግ? በጣም ቸገረኝ። በጣም ተቸገርኩኝ። አገሬ አልገባ ምንም ነገር ያደረኩት ነገር የለኝም። ገና 1 ዓመቴ ነው ከመጣሁኝ 1 ዓመቴ ነው ማለት ነው። በ1 ዓመት ውስጥ ምን ሊደረግ ይችላል? እኔ ቢያንስ ኮንትራቴን እንኳን ጨርሼ በቃ የፈለኩት ባይሳካልኝ እንኳን እሄዳለሁ ብዬ ነበር። ግን ከዛ ወዲህ ሆነብኝ። ምን ላድርግ? እንዴት አድርጌ ልቻላቸው? አረ መላ ካላችሁ፣ ወላሂ መላ ካላችሁ፣ መፍትሄ ካላችሁ ብዬ ነው ዛሬ የመጣሁት በቪዲዮ ማለት ነው። በጣም ነው ያለቀስኩት። በጣም ነው ሲያስለቅሱኝ የቆዩት። ግን በቃ ራሴን ለመቆጣጠር እየሞከርኩ ነው። ደግሞ ትልቁ ነገር እና አስቸጋሪው ነገር ምንድን ነው? እነሱ ጋር ስናደድ ማለት ነው እግርና እግሬን ይይዘኛል። እግርና እግሬ የሆነ ድንዝዝ ይልና መንቀሳቀስ ምናምን አይችልም ማለት ነው። በቃ የኔ እስከማይመስለኝ ሁሉ የሆነ ጥዝ የሚል ስሜት ብቻ ነው ውስጡ የሚሰማኝ እንጂ የኔ አይመስለኝም ብራመድበት ራሱ ማለት ነው። በቃ ሰውነቴ ውሃ ነው የሚሆነው። በቃ መሄድ መንቀሳቀስ ምናምን ሳን ይለኛል እነሱ ጋር ስጣላ ማለት ነው። እና እስኪ ለዚህ ነገር እንደው መፍትሄ ካላችሁ ምን ማድረግ እንዳለብኝ እስኪ መላ ስጡኝ። ምንድን ነው ደግሞ ጨለመሳ ማሙስታን የቸርጅ አይደለም እንዴ? ቻርጀር ያልቆ ነው ማለት ነው እንደዚህ ቀን እንትን ያለው። እና እስኪ በዚህ ጉዳይ ላይ እንደው መፍትሄ ካላችሁ ንገሩኝ። ማለቴ እኔ እንደው በምን አይነት መልኩ ዝም ላስብላቸው ልጆቹን? ተበጠበጥኩኝ። አረ ተበጠበጥኩ ዘመዴ፣ ወላሂ በጣም ተበጠበጥኩኝ። እኔ በምን አይነት መልኩ ዝም ላስብላቸው እና ከላይ ላይ ላስቆማቸው እንደምችል አላውቅም። ቢሮ ሰዱኛሉ። ከዚህ ከፋም ሊመጣ ይችላል። እንደገና ደግሞ ሰዎቹ ቢሮም ላይ ወስዱኝ ይችላሉ። ምክንያቱም 1 ዓመት ሆኖኛል። ኮንትራት አሰርተውልኛል። ዝም ብለው እሄዳለሁ ካልኳቸው ቀጥታ ሊያሳፍሩኝ ይችላሉ። እና እስኪ ይሄንን ነገር መላ በሉኝ። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። ወላሂ ለአዚም ወላሂ ወረበል ካባ የሆነ ዝም ብዬ ለቪዲዮ ምናምን አይደለም፣ ስለጨነቀኝ ነው የመጣሁት። መፍትሄ ስለፈለኩ ነው የመጣሁት። ምን ላድርግ? በቃ እንደዚህ ብስጭት ብዬ ወስኜ እሄዳለሁ ብል ብዙ ጎደሎች አሉብኝ። ብዙ መስተካከል ያለባቸው ነገሮች አሉ። ወይም ደግሞ ቀስ ብዬ እስቲ ቆይ ዛሬ እስቲ ነገ አልቻልኳቸውም። ወላሂ ታቅሜ በላይ ነው የሆኑብኝ። ያ አላህ። እና ዱዓ ማድረጉልኝ እህቶቼ፣ አበዛሁባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።